አሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ እስቲ የምናየው ማለት ነው የንፋስ ወይም የሹክሹክታ ሲህሮች ወይም ድግምት ወይም ደግሞ ሹክሹክታ በጅኒ ተጠቅታችሁ ሊሆን ይችላል። ሲህር ተደርጎባችሁ ወይ ድግምት ተደርጎባችሁ ሊሆን ይችላል። በሹክሹክታ በድምፅ በንፋስ ንፋሳማ ቦታ ላይ የሚያሰቃያችሁ የሲህር አይነት ካለ ምልክቱን አሁን እናያለን ማለት ነው። ለምሳሌ ንፋስ በሚነፍስበት ሰዓት ልክ እንደ ሹክሹክታ ሆኖ ሰውነታችሁን የሚረብሽ ድምፃችሁን እንደተጠራችሁ አይነት እያደረገ የሚያሰቃያችሁ ሲህር ወይም ድግምት ወይም ደግሞ የጅኒ ጥቃት ካለባችሁ በምን ትለዩታላችሁ? የሚከተሉትን አሁን እኔ የሚገልጽላችሁን ምልክቶች በተደጋጋሚ የምታዩ ከሆነ እናንተ ወይ በእንደዚህ አይነት ሲህር ተጠቅታችኋል ወይ ጅኒ አጥቅቷችኋል ማለት ነው። ስለዚህ ወደ መንፈሳዊ ቦታ ወደ ሃይማኖት ቦታ ሄዳችሁ ራሳችሁን ለመፈወስ እና ራሳችሁን ለማዳን ግዴታ ምልክቶቹን ማወቅ አለባችሁ ማለት ነው። ካላወቃችሁ በምንም ነገር ወደ መፍትሄው ልትሄዱ ስለማትችሉ ማንኛቸውም ቪዲዮ ከፍታችሁ ማየት ስትጀምሩ ምናልባት እነዚህ ነገሮች እናንተ ሳታውቃቸው እናንተ ላይ ተደጋግመው እየታዩ ግን ልብ ሳትሏቸው ችላ ብላችሁ እየኖራችሁ ከሆነ እነዚህን ካያችሁ በኋላ ግን ወደ መፍትሄው ወደ የሚያስፈልገው ወደ መድኃኒቱ ትሄዳላችሁ ማለት ነው። እሺ እንግዲህ የንፋስ ወይም ደግሞ የሹክሹክታ ሲህሮች የሚከተሉትን እናያለን። አንደኛ ጠዋት ላይ በጠዋት ተነስታችሁ ለሙስሊሞች ለምሳሌ የሱብህ ሰላት ልትሰግዱ ወይም ደግሞ በጠዋት ለስራ ወይም ወደ ቤተክርስቲያን መሄድ የፈለገ ሰው በጠዋት ሲነሳ ቀዝቃዛ ነፋሻማ ጣፋጭ አየር ነው ለሌሎቹ። ለእናንተ ግን እንደ አለርጂክ ይሆንባቸዋል፣ ይወጋቸዋል፣ ያሳክካቸዋል፣ ያስነጥሳቸዋል፣ ሰላም አይሰጣችሁም። ሌላ ሰው ግን በጠዋት ሲነሳ ደስ የሚል አየር አለው፣ ነፋሻማ ነው፣ በቃ ውፍ ቀዝቀዝ ያለ ነገር ነው። ለእናንተ ግን አይናችሁን ምናምናችሁ በቃ ማሳከክ ማስነጠስ በቃ ለእናንተ አይስማማችሁም። ያና አየር ለሌላ ሰው ምቹ ነው አንዱ ምልክቱ፣ ለእናንተ ደግሞ በፍጹም ቤተክርስቲያን ልትሄዱ ተነስታችሁ ከሆነ ሰላት ልትሰግዱ በጠዋት ተነስታችሁ ከሆነ እነዚህ አየሮች ቅዝቅዝ ያሉትና የሚያምሩ የጠዋት አየሮች ለእናንተ ምቹ አይደሉም ማለት ነው። ይሄ አንድ በሉ። ሁለተኛው ደግሞ ቀንና ለማታ ንፋስ፣ አሁን ቀንም ሆነ ማታ ንፋስ ሹፍ ብሎ ባለፈ ቁጥር ያወራችሁ ነገር ያለ ይመስላችኋል፣ ወይም የሆነ ሰው የጠራችሁ አሊያም ከሆነ ቦታ ለእናንተ ብቻ መልእክት የመጣ ይመስላችኋል። ንፋስ እኮ ነው ሽው ብሎ ሲያልፍ ወይም ሲነፍስ የሆነ ነገር ድምፅ የሰማችሁ እንደውም ዞር ብላችሁላ ልታዩ ትችላላችሁ። ወይም ደግሞ የሆነ ሰው የጠራችሁ መስሏችሁ ዞር ትላላችሁ። ይሄን ነገር ግን በንፋሱ ሰበብ የሚመጣ ንፋስ በተከሰተ ወይም ንፋሳማ ቦታ ላይ እንዲህ አይነት ሸክ ወይም እንዲህ አይነት ጭንቀት እንዲህ አይነት መረበሽ እንዲሰማችሁ ታደርጎ የሆነ ነገር ካለው ወይም በጅኒ ወይም በሴጣን ተጠቅታችሁ ከሆነ እነዚህን ያመላክታል ማለት ነው። በቃ ከኔ ብሎ ንፋሱ ራሱ እኮ ያወራ የሚመስላችሁ ሊሆን ይችላል። ልክ የንፋስ ሽውታ የእናንተን ስም የጠራ እስኪመስላችሁ ወይም የሆነ ነገር ብሎ ያወራችሁ በንፋሱ ሊመስላችሁ ይችላል ማለት ነው። እሺ ሶስተኛ ደግሞ ልባችሁንና የሆድ ውጋት ድንገት በቃ ንፋስ አለ አየር አለ፣ በዛ መሀል እናንተን ንፋስ ምንድነው ልባችሁንና ሆዳችሁን ድንገት ስቅዝ አድርጎ የሚወጋ ይሄ እንደ ማንኛውም ቁርጠት ሳይሆን በቃ አንዴ ስቅዝ አድርጎ የወጋችሁና ሆዳችሁ በጋዝ ይሞላል። ከሆዳችሁም አየር በጣም ያስቸግራችኋል። አየር ወይ ፈስ በቃ ዝም ብሎ ፈስ ይመጣል ማለት ነው። እና የተወሰነ ሰዓት ነው ግን ውግት አድርጎ ሰቅዞ ይዞ ሆዳችሁን ነፍቶ አየር ካስወጣ በኋላ ተመልሶ ደግሞ ይተዋችኋል ማለት ነው። ይሄ ከምልክቶች ሶስተኛው ምልክት ነው። እሺ ቀጥል። አራተኛው ደግሞ መቅሪብ ላይ ልክ ፀሐይ መሸት ሲል ወይም ፀሐይ ስትጠፋና የመቅሪብ አዛን ላይ ወይም መሸት ሲል ማለት ነው። በዛም ወቅት የፀሐይን መግባት ተከትሎ በጣሙን መጨነቅ ጭንቀት ይወርሳችኋል። በውል የማይታወቅ በልባችሁ ውስጥ ጭንቀት ይገባል። ምን እንደሚያስጨንቃችሁ እኮ አታውቁም። ልክ ምሽት ሲል የሆነ ክብድብድብድ ጭንቅንቅ መንፈሳችሁ መረበሽ ይሄንን ሊያመላክት ይችላል። ልክ በቃ ቀኑ ሙሉ እንደዚህ ደህና ውላችሁ መቅሪብ አዛን ብሎ ወይም መቅሪብ መሸት ፀሐይ ስትገባ ልክ ፀሐይዋን ተከትሎ ፀሐይ መግባቷ ግብት ብሎ ወደ ምሽት ሲቀየር እናንተ በዛን ሰዓት መንፈሳችሁ መረበሽ መጨነቅ ይጀምራል ማለት ነው። ይሄ አራተኛው ምልክት ነው። አምስተኛው ምልክት ደግሞ በቃ የደነደነ ልብ፣ በቃ ለማንኛውም ሃይማኖታዊ ነገር ምንም አይነት
ፍላጎት የላችሁም። ለምሳሌ የፈጣሪን ስም መጥራት፣ የፈጣሪን ስም ማውሳት። ለምሳሌ ሙስሊሞች ከሆናችሁ ሱብሃንአላህ ማለት አልሐምዱሊላህ፣ እነዚህ ቃላቶች ለአፋችሁ ይከብዳችኋል። ልክ አልሐምዱሊላህ ሱብሃንአላህ ምናምን የሚለውን ቃላት ወይም የፈጣሪን ስም ፈጣሪ ይመስገን ምናምን እያላችሁ ሌሎች ሃይማኖት ለመናገር የተራራን ያህል ይከብዳችኋል ማለት ነው። በነገራችን ላይ ይሄ የማቀርበው ነገር ሃይማኖት አይለይም። ሁላችንም የፈጠረን አንድ አምላክ ስለሆነ ሴጣን ደግሞ በሁላችንም ቦታ ላይ ስለሚሰራ እኔ የምነግራችሁ የምልክት ለማንኛውም አማኝ ለሙስሊሙም ለሌላውም አማኝ ይሆናል ማለት ነው። ምክንያቱም እናንተ ሌላ ሃይማኖት ላይ ያለው ሴጣን ሌላ አይደለም፣ እኛ ጋር ያለው ሴጣን ሌላ አይደለም ማለት ነው። ተመሳሳይ ሴጣን ነው። ስለዚህ እነዚህን ነገሮች በቃ ይከብዳችኋል፣ ይጨንቃችኋል ማለት ነው። ስድስተኛ ክፉ አመል፣ ሃይማኖታዊ ነገር አይገራላችሁም፣ ሰላት አይገራላችሁም፣ ጸሎት አይገራላችሁም። በተለይ ደግሞ ውዱ አድርጋችሁ ሰላት ላይ ስትቆሙ ፈስ ያመለጣችሁ ይመስላችኋል። እኛ ሙስሊሞች ይሄ ነገር ሌሎች ምልክቶች ባይኖሩም እንኳን ብዙ ጊዜ ሰላት ላይ ከነዚህ ምልክቶች ውጪ ግን ለምሳሌ ይሄ መሻከክ ሊኖር ይችላል እና 4 ምልክት ሳታሳዩ ስድስተኛው ላይ ያለው ምልክት ውዱ አድርጋችሁ ምናምን ውዱ ያላደረጋችሁ የሚመስላችሁ ከሆነ ፈስ ያመለጣችሁ የሚመስላችሁ ከሆነ ከ5ቱ ምልክት ጋር ከተጨመረ ነው ይሄ ከነዛ ጋር እኩል የሚመጣው ማለት ነው። ያለበለዚያ እንዲሁ ሊያጋጥም ስለሚችል አንዳንዴ ውዱ አድርጌያለሁ አስተካክዬ ምናምን እንደዚህ አይነት ጥርጣሬዎች ሊያጋጥም ስለሚችል ስለተጠራጠረን ያ ነው ማለት አይደለም። ከ5ቱ ምልክት ጋር ስድስተኛው ተጨምሮ ሰላት ስትቆሙ ፈስ የፈሳችሁ የሚመስላችሁ ከሆነ ውዱን በትክክል ያላደረጋችሁ የሚመስላችሁ ከሆነ እየሰገዳችሁ አድርጌያለሁ ውዱ ፊቴን ታጥቤያለሁ እጄን ታጥቤያለሁ እያላችሁ የምትጠራጠሩ ከሆነ ይሄንንም ያካትታል ማለት ነው። 7ኛው ደግሞ ተራ ወስዋስ ያስቸግራቸዋል። ይሄም ማለት ነው ሰላት ላይ ስትቆሙ ፈስተሃል፣ በደንብ አልታጠብክም፣ በደንብ ውዱ አላደረክም፣ አምልጦሃል እያለ በቃ ጭቅጭቅ የሚወሰውስ ነገር ጭቅጭቅ ያደርጋቸዋል ማለት ነው። ሰላቱን ራሱ ጨርሳችሁ ረካው ላይ ራሱ አንድ እንደዚህ ታች ረካው ምልስ ስትሉ አንደኛውን ረስታችሁታል ይላችኋል። በቃ ተራ ወስዋስ ዝም ብሎ አይምሯችሁን እየወሰወሰ ለሰላት ብቁ ሆናችሁ እንዳትሰግዱ ያስቸግራችኋል ማለት ነው። ይሄ 7ኛው ምልክት ነው። ስለዚህ እነዚህ 7 ምልክቶች በተከታታይ ሁሉንም ከነዛ ውስጥ ይቅርታ 8ኛ አለ። 8ኛው ምልክት ደግሞ ረሃብ ቶሎ መሰማት፣ እየበላችሁ ይርባችኋል፣ ማታም ቀንም ስትበሉ ነው የምትሉት። በቃ ቶሎ ነው ረሃብ የሚሰማችሁ። እንግዲህ ከነዚህ ከ8ቶች ቢያንስ እንኳን ወደ 4ቱ ወይም 5ቱ ምልክቶች ካስተዋላችሁ ቀጥታ ወደ ሕክምናው መግባት አለባችሁ ማለት ነው። ሕክምናው እንግዲህ ቁርአን በመቅራት ሁልጊዜ በጠዋትም በማታም ማዕወዛት አለ፣ አያተል ኩርሲ አለ። ማንኛውም ነገር በመቅራት መፈወስ ትችላላችሁ። ከዛ በተረፈ ዋናው ደግሞ ወደ ሃይማኖታዊ አባቶች ሄዳችሁ ሩቃ ማስቀራት፣ ጸበል መጠመቅ የመሳሰሉትን እንድታደርጉ ይገፋፋችኋል ማለት ነው። መጀመሪያ ምልክቶችን ማጤን አለባችሁ። እነዚህ ምልክቶች ከ4 5 እስከ 4 ባለው ካለ በቃ ብትፈው ምን ችግር አለ? ሩቅያ ብታደርጉ ለመንፈሳችሁ ለነፍሳችሁ ይጠቅማችኋል። የማታገኙ ከሆነ ሃይማኖት አባቶችን ያላችሁት አረብ ሀገር ስራ ቦታ ከሆነ ደግሞ ራስን በራስ ሩቅያ ማድረግ ይቻላል አሉ። ደግሞ በዚህ ዙሪያ ራስን በራስ ሩቅያ ማድረግ እንዴት እንደሚቻል የሚል ቪዲዮ የሚሰሩ ደግሞ ሩቅያ አደራረግን የሚያስተምሩ ደግሞ ቻናሎች አሉ። እዛ ሄዳችሁ ደግሞ እንዴት እንደሚደረግ ሩቅያ እንዴት እንደሚደረግ እንዴት እንደሆነ ከዛ ተምራችሁ ደግሞ ቤታችሁ ውስጥ ያንን እያደረጋችሁ መፈወስ 1 ቀን 2 ቀን ብታደርጉ ሰላማችሁን ታገኛላችሁ ማለት ነው። ስለዚህ የዛሬው ይሄን ይመስላል ማለት ነው። ላይክ ሰብስክራይብ እንዳይረሳ። ላይክ አድርጉ፣ አትሰስቱ፣ ምንም ችግር የለውም። ላይክ ብታደርጉ ከእናንተ የሚቀንስ ነገር ስለሌለ እየረሳችሁ ነው እንጂ ክፋት ኖሮባችሁ እንዳልሆነ እርግጠኛ ነኝ። ስለምትረሱ ነው፣ አዳምጣችሁ ወደ ሌላ ስለምትሮጡ ነው። ግን ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። አበረታቱኝ። እኔ በዚህ ዙሪያም በህልም ዙሪያም እየሰራው ነው። ህልም ፍቺም ይቀጥላል። ይሄንን ግን ለአብዛኞቻችሁ ይጠቅማል ስለምን ህልምን ስታልሙ ብቻ ነው ቪዲዮውን የምታዩት። ይሄ ግን ለሁላችሁም ይጠቅማል። ምክንያቱም ሳታውቁት ከሴጣን የጂኒ የሴጣን የድግምት የሴር ጥቃት ደርሶባችሁ ሊሆን ስለሚችል ማየትን ወይም ምልክቱን ማወቅን የመሰለ ነገር ስለሌለ ብዬ ነው ያዘጋጀሁላችሁ። ደህና ቆዩ። በቀጣይ ቪዲዮ እንገናኛለን። ቻው።